እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክና ሼር አድርጋችሁ ሰብ አግብተህ ተኛክ። አሁንም ሚስት ሁለት ልጅ ወልዳ ተኛ መተኛ ያምራል እንዴ? እና ምን ላድርግ? ተነስ፣ ወደ ስራ ተነስ። የዛሬን አያርገውና ሰይድ እንደዚህ ነበረ ማለት ነው። እንደዚህ ገንፋ ገንፍቶ ሚስቱን አርሶ በነገራችን ላይ ቪዲዮ ያመጣውላችሁ በጣም የሆነ ማለት ወደ ኋላ ተመልሼ እኔ እንደዚህ እያየሁ ቪዲዮዎችን እንደዚህ የሆነ ማለት ወደ ኋላ ተመልሼ እንደዚህ ካሰብኩ ንግስቷስ ምን ይሰማታል ብዬ አሰብኩኝ። ማለት አስቡት፣ ተደላድያለሁ። አንዳንዴ ራሳችን በቃ ለሰዎች ሰጠን ምንኖር ሴቶች፣ ለዚያ ሰው ሰጠን ምንኖር ሴቶች በቃ ምንም አንሆንም፣ ምንም አይመጣብንም፣ ከዚህ በኋላ የኔ ነው የኔ ናት ምናምን አይነት ነገር ማለት ነው። ምንም ልንሆንም አንችልምም ብለን የምንኖር ሰዎች በዚህ ልክ ነው የሚገጥመን ነገር ማለት ነው። እንግዲህ በዚህ መልኩ ይንከባከባት ነበር። በዚህ መልኩ ታዛዡ ነበረች። አሁን ግን ያሉበትን የምታዩት ነው ማለት ነው። እና በጣም ነው ዘና ያደረገኝ። እዚህ ጋር በጣም ያንጸባርቃል። እንግዲህ ፀሐይ ትወጣለች ትገባለች። በነገራችን ላይ በመስኮት በኩል ያንጸባርቃል ፊቴ ማለት ነው። እና ቤተሰብ ዛሬ እስኪ ዘና እንላለን ማለት ነው። ዘና የንግስቷ ገንፎ የሰይድ ገንፎ አገነፋፍ በዓለም ላይ የመጀመሪያው ወንድ ገንፎ በሱፍ ዝንጥ ብሎ ቢሮ ሊገባ ነው ብዬ ስጠብቅ ገንፎ ሲያገነፋ ያገኘሁት በዓለም ላይ የመጀመሪያው ወንድ ነበር። አሁን ይህ ሰው ትዳሩን ሚታው ያችን ሴት የሚርቃት እንደዚያ የሚንከባከባትን የሚወዳትን ሴት የሚርቃት መስሎ ይታያቸዋል ይመስላል ብሎ በቃ ታስባላችሁ? አታስቡም። ግን አሁን የምታዩት እንደዚህ ነው ማለት ነው። እንዴት ትቆያለህ አንተ? ሁለት ልጅ ወልደህ ደግሞ ሶስተኛ እንደወልድ ከፈለግ በደንብ ማለት ነው። እንዴ ምንድን ነው እስካሁን ድረስ ደግሞ ቆንጆ እርቦኛል ፈጠና Hello. እንደምታዩት ነው ማለት ነው። እና አንዳንዴ ማያልፉ የሚመስሉ ጊዜያት ያልፋሉ። በቃ አላድለ በፍቅር ባለን ሰዓት ሁሉ ነገር በኖረን ሰዓት ሁሉ ነገር ሰላም በሆነ ሰዓት ሁሉ ነገር አማን በሆነ ሰዓት የማይቀየር ያ ሰው የማይቀየር የማይለወጥ የማይረሳን የማይተወን ይመስለናል። አያችሁ፣ የማይተወን በቃ ከመቼም የዘላለሜ ነው የዘላለሜ ናት ብለን እናስባለን ማለት ነው። ያ መቼም ሊሆን አይችልም፣ በሰዎች ዘንድ ሊሆን አይችልም። በቃ የፈለገ ቢሆን ማለት ነው። እንዴት እንደሆነ አላውቅም። የሆነ ጊዜ በኋላ ነገሮቹ ተለውጠው ሌላ ሆነው ታገኟቸዋላችሁ። ልክ እንደ ንግስት ሱመያና እንደ ሰይድ ማለት ነው።
እንግዲህ ደስ በሚል ሁኔታ ልጆቻቸውን ወልደው ትዳራቸውን እየመሩ በዚህ ሁኔታ እሱም ደግሞ እውነት ነው። እዚያ ጋር እህት የላትም፣ እናት የላትም፣ አባት የላትም። እዚያ ላይ ወይም በስደት ሀገር ያላት ማን ነው? ሰኢድ እና ሰኢድ በቃ ባሏም ሁለ ነገሯም ለሷ ሁለ ነገሯም እሱ ነው ማለት ነው። ስለዚህ በቃ እሱን አምና እሱ አርሷት እሱ በቃ ሁለ ነገሯ ሆኖ ኑሯል ማለት ነው። ከሆነ ጊዜ በኋላ ግን እንደምታዩት ንግስት ሱመያና ሰኢድ አሁን ምን ላይ ናቸው? እንዴት ናቸው? ይልቁንስ ንግስት ሱመያ የምትለውን ሳይሆን አዩ የምትለውን እያዳመጠ እያደረገ ይገኛል ማለት ነው። እናም እንደዚህ ናት። በቃ እኔ ምለው ስንት ልብ ነው ያለው ሰው ሁለት ጊዜ የሚያፈቅረው? ከዛችኛዋ የበለጠ ያችኛዋን የሚያፈቅረው ስንት ልብ ነው ያለው? ይሄን ጥያቄ ነው። ስንት ልብ ነው ያለው ሰው ማለት ነው። እዚህ ጋር የሚያደርገውን ደግሞ እዩት፣ ደስ እንደሚል ወረካሎ ሄሎ ወረካሎ ሄሎ ወረካሎ ሄሎ ወረካሎ ዋው እንዳያችሁት እንግዲህ እንዴት ደስ እንደሚሉ እንዴት በዚህ መሀል ንፋስ ራሱ የሚገባ አይመስልም። ንፋስ ራሱ የሚገባባቸው አይመስልም በጭራሽ ማለት ነው። የሚያልፍ አይመስልም። ይህ ፍቅር ትንሽ እንኳን የሚያልፍ አይመስልም። ምንም የሚሆኑም አይመስሉም ስታያቸው ማለት ነው። እንደዚህ ስታያቸው በቃ ልላችሁ እንደምፈልግ አላቅም። በቃ የማያልፍ የማያረጅ የማይጠወልግ ነው። በነገራችን ላይ ፍቅር ሌላ ሰው አሻግሮ ሌላ ሰው ካየ እንግዲህ መሄድ እንደሚችል ነው ያየሁት ማለት ነው። በቃ መሄድ እንደሚችል ትቶ መሄድ እንደሚችል ከሆነ ጊዜ በኋላ እንደዚህ ትተው ይሄዳሉ። ምንም ችግር የለባቸውም። ወንዶች እንደዚህ ናቸው ማለት ነው። እንግዲህ ሴትም ይኖራሉ፣ ሴቶችም ይኖራሉ። ብቻ በዚህ እንደምታዩት እንግዲህ በእንዲህ አይነት ፍቅር እንዲህ አይነት የሚያስቀና ፍቅር የሚያስቀና ጊዜ ደስ የሚል ጊዜ ነበራቸው ማለት ነው። ንግስቷም እንግዲህ እሷም ለባሏ ያላት ክብር እሱም ለሚስቱ በሰዓቱ ያለው ክብር በሰዓቱ አሁን ላይ አይደለም፣ በሰዓቱ ማለት ነው። በዚያን ሰዓት የነበረው ክብር የነበረው ፍቅር የነበረው እንክብካቤ ለሚስቱ ለትዳሩ ለቤቱ ምን አይነት ሰው እንደሆነ ነው የምናየው ማለት ነው። እና ሲያልፍ ደግሞ እንደዚህ ያልፋል። በቃ እንደምታዩት እንደዚህ በቃ ያልፋል፣ አለፈ ማለት ነው። እንግዲህ የተጎራረሱ እየተደናነቁ እያቸው መከላከያ ስሙ ጠፋብኝ። እሱን ለብሳ ቀጥታ ለአልብሱት ምናምን የሚሰሩትን ብዙ ቪዲዮዎች አይታችሁታል። ግን ያው እነሱም ያው አላ ፈን ለማድረግ ለማሳቅ እንጂ ሌላ ነገር አለ። እኔም በዚህ መልኩ እንደዛ አድርጌ ሰኢድ የት ስራ ሊገባ ነው ቢሮ ሊገባ ነው ብላችሁ ተጠብቁ። እኔ ወደ ቢሮ ወደ ኩሽና የገባሁት ለምንድን ነው? ልክ አላ በቃ እናንተ ቪዲዮን ተከታታችሁ መጨረሻ ላይ እንደው ኩሽና ገብቼ ገንፎ ሰራውኝና ሚስቴን እያበላዋት እያራስኳት ነው ማለት ነው። እያራስኳት አለ እያራስኳት እኔ ምን ጨርቃ ይታርዘኝ እያራስኳት ማንቺራ እና መሬት ልታረሽው እያራስኳት እና ምን ማለት በዚህ መልኩ እያበላዋት ነው ማለት ነው። እና አራስ ተንከባከቡ። ሴት አጠገቡ አይደለም ብላችሁ ወንዶች ዝም እንዳትሉ። ራሳችሁ ገብታችሁ ገንፎ መስራት ቀላል ነው። ውሃና ዱቄት መበጥበጥ ብቻ ነው፣ ጨው ጨምሮ ከዛ መጨረሻ ላይ ቅቤ መጨመር፣ ከዛ ዋናው ይብሰል ብቻ። እናንተ አማስሉትና
እንትን በሉ አይከብድም። እንግዲህ እንደዚህ አድርጎ እየተንከባከባት ነበር። አንዳንዴ ነገሮች ሁሉ የኔ ቪዲዮ ያመጣሁበት ምክንያት ነበር ይሆናሉ። በቃ በተለይ ሴቶች መዘናጋት የሌለባችሁ ነገር እያንዳንዱ ነገር ያልፍና ነበር ይሆናል። አሁን ንግስቷ የት ናት? ሰይድ የት ነው? አያችሁ አይደል? የት ነው? ሁለቱ የተለያየ ቦታ፣ ሁለቱ የተለያየ ዓለም፣ ሁለቱ የተለያየ ነገር ላይ ናቸው ያሉት ማለት ነው። ስለዚህ አያልፍም፣ ወይም ደግሞ ይህ ነገር አያልፍም፣ ይህ ፍቅራችን አያልፍም፣ ይህ ሁለ ነገራችን አያልፍም ያልነው ነገር ያልፋል። መልእክቴ ለሴቶች ነው፣ መዘናጋት የለባችሁ። በቃ መዘናጋት የለባችሁ። በክርስትና እንኳን ቢያንስ በቃ ንብረታችሁን ተካፍላችሁ እንደፈለጋችሁ ሁለተኛ ቢፈልግ ፈታችሁ ነው፣ ወይ ተፈታችሁ ወይ ተፋታችሁ ነው። ግን ደግሞ በምንም ይሁን በየትኛውም እምነት በቃ ሌላ ሰው እሱ ፈልጎ በሚሄድበት ሰዓት እናንተ መገናዘብ የለባችሁ። ከዚህ ጀርባ ብዙ ነገር እንማርበታለን ማለት ነው። ከዚህ ቪዲዮ ጀርባ ብዙ ነገር፣ ብዙ ትምህርት እንደምትቀስሙበት ተስፋ አደርጋለሁ። ላይክ፣ ሸር፣ ሰብስክራይብ አድርጉ። እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክና ሼር አድርጋችሁ ሰብ ነና እማዋ ይሽነና